ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ተማሪዎቹ ከዩኒቨርሲቲ ታፍነው ተወሰዱ፣ መፈንቅለ መንግስትም ተካሄደ። ጠቅላይ ሚኒስትሩ እንደ ቅማል እናራግፋችኋለን አሉ። ዛሬ ምክር ቤቱም በድብደባ ተበጠበጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን። ወደ ወለጋ የገባው የጠላት ኃይል እርምጃ ተወሰደበት። ምስራቅ ወለጋ ዞን ኪሪም ወረዳ ከጠዋቱ ሀሮ አዲስ ዓለም ከተማ ወደ ባጊን ቀበሌ ልዩ ስሙ ሾሆር መድኃኔ ዓለም እያመራው ያገዛዙ ጥምር ጦር ነው ከፍተኛ ጉዳት ማስተናገዱን ተከትሎ የተረፈውም ተበትኖ ሸሽቷል ነው የተባለው። በሌላኛው አቅጣጫ ሻሾበር ከተማን ለመቆጣጠር በጋሎ ገበያ በኩል የገባው ኃይልም ከፍተኛ ጉዳት አስተናግዶ ወደኋላ በማፈግፈግ ምሽግ በመያዝ ተጨማሪ ኃይል እየተጠባበቀ እንደሚገኝ ተደርሶበታል ብለዋል በዳ ትግል የሚያደርጉ ወንድሞችም። በተያያዘ ዜናም በጦርነቱ ከፍተኛ ጉዳት ያስተናገረው ያገዛዙ ጥምር ጦር ሙትና ቁስለኛ አንድ አምቡላንስ፣ 2 ባስና በኦራል ወደ ሆሮ ጉድሩ ወለጋ አሙሩ ወረዳ አጋምሳ ከተማ በአሁኑ ሰዓት ማስገባቱን የከተማው ነዋሪዎች ገልጠዋል። ከስፍራው የሚመጡ መረጃዎች እንደሚያመለክቱት ከሆነ የብልጽግና ኃይል እየደከመ በፋኖ ትግል በየአቅጣጫው የሚደረገው ተጋድሎም ጠንክሮ መቀጠሉ ተገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በደጋ ዳሞት ሻለቃ ከባድ በትር የተናደደው የብርሃኑ ጁላ ሰራዊት በሄደበት ቀጠና ያገኘውን ሀብትና ንብረት እያወደመና እየዘረፈ እንደሚገኝ ተጋለጠ። ከነዚህም ውስጥ የሰቀላና የደልሙ ጤና ጣቢያዎችን ሀብትና ንብረት የዘረፈ ሲሆን በተጨማሪም ፈንቴ ታረቀኝ የተባለ ግለሰብን በአሰቃቂ ሁኔታ መግደሉ ነው የተገለጸው። እንስሳትን ገሏል፣ የገበሬውንም እህል አቃጥሏል፣ የልብስ ጫማን፣ የሸቀጣሸቀጥ ሱቆችንም ዘርፈዋል። በተደጋጋሚ ጊዜ እየደረሰበት ያለውን ሽንፈት በመበቀል በንጹሐን ላይ እየወሰደ ያለው እርምጃ አሁንም ጠንክሮ መቀጠሉ ነው የተገለጸው። የአማራ ሕዝብ ከዚህ በኋላ ለማንም የማይንበረከክ መሆኑን በግልጽ እያሳየ ባለበት በዚህ ሰዓት የብልጽግናው ኃይል ዛሬም ጭምር በኃይል በጉልበትና በአመፅ እርምጃ ወስዳለሁ እያለ የሚያደርገውን እንቅስቃሴ በፍጹም የማይሳካ መሆኑም ነው የተገለጸው። ነዋሪዎቹም በዚህ በምታደርጋቸው ማስፈራራት ሀብትና ንብረት በመዘርፈ ወይም በመግደል ወደኋላ የሚያስመልሰን አንድም ጉዳይ የለም፣ ትግላችን ከፋኖ ጋር ይቀጥላል ሲሉም ገልጠዋል። ፋኖ ለትምህርት ያለውን ቁርጠኝነት በጋድ አሳየ። መንግስት በተደጋጋሚ ጊዜያቶች ፋኖ በአማራ ክልል ትምህርት እንዳይሰጥ ነው እየተባለ የሚገልጸው ነገር የውሸትና ከንቱ ሐሰት መሆኑንም አጋለጠ። እዙ በገባውም ቃል መሰረት በ2018 ዓ.ም የአንደኛ መንፈቅ ዓመት አጋማሽ ፈተና እየተሰጠ ይገኛል። በፋኖች ጥበቃ ስር ሆኖ የአማራ ፋኖ ህዝባዊ ድርጅት አፋር ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የመማር ማስተማሩ ስራ ሂደቱ ያለምንም እንከን እየተሰጠ ሲሆን እዙ በሚቆጣጠራቸው በርካታ የሸዋ ቀጠናዎች አንደኛው መንፈቅ ዓመት አጋማሽ ፈተና እየተሰጠ እንደሚገኝም ታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያ ኮሚኒኬሽን ክፍል እንደገለጸው ከሆነ ክፍለ ጦሩ በመተባበር በተጉለትና ቡልጋ አውራጃ ጣርማበር ወረዳ በመዘዞ ከተማ በመገኘት ነው የመዘዞ ሁለተኛ ደረጃ ትምህርት ቤትን የመማር ማስተማር ሂደቱን የተከታተለ ሲሆን ተማሪዎቹ ያለምንም የጸጥታ ችግር 2018 ዓ.ም የአንደኛ መንፈቀ ዓመት አጋማሽ ፈተና እየወሰዱ መሆኑን ተከታትለዋል። በመሆኑም ሰራዊቱ በተቆጣጠረባቸው ሁሉም የሸዋ ቀጠናዎች ያለምንም መቆራጠጥ ትምህርቱ ተጠናክሮ እንዲቀጥል የተለመደ ክትትላችንን አጠናክረን እንቀጥላለን ሲልም ኮሩ መልእክቱን አስተላልፏል። እንግዲህ በዛሬው ዕለት በዚህ በመዘዞ ሁለተኛ ደረጃ ትምህርት ቤት ተገኝተን ተማሪዎች የአንደኛ መንፈቅ የመጀመሪያ የሚድ ፈተናዎችን ተማሪዎች ለመውሰድ እየገቡ ይገኛሉ። በዛሬው ዕለት ፈተናው እንደሚሰጥም ከትምህርት ቤቱ ርዕሰ መምህራን ሰምተናል። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ታፍነው ተወሰዱ። ከትምህርት ቤቱ የተባረሩም እንዳሉ ተገለጸ። የደባርቅ ዩኒቨርሲቲ ተማሪዎች 5 ተማሪዎችን ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን የ19
ተማሪዎች ከፍተኛ የጽሁፍ ማስጠንቀቂያ እንዲደርሳቸውም ተደርጓል ነው የተባለው። ከሳምንት በፊት እርቦናል ምግብ ተካከትልን በሚል በቲካቭ ኢትዮጵያ በኩል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች የሰላም ሰልፉ መውጣታቸው የሚታወስ ሲሆን በወቅቱ አመፅ ቀስቅሰዋል የተባሉ ተማሪዎቹ ነው ሰሞኑን የጸጥታ አካሎች በኃይል ከዶርማቸው መውሰዳቸውና እየተባረሩም እንዳለ የተገለጠው። 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበትም እንደማይታወቅ ተማሪዎቹ ሲገልጹ የተስተዋለ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 አደርሰውታል። ሌሎቹ ደግሞ 17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎቹ በጸጥታ ኃይሉ እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የዩኒቨርሲቲው የህዝብ እና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሎ ተበጀ በበኩላቸው የጽሁፍ ምላሽም ሰጥተዋል። በዚህም የዩኒቨርሲቲው ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳት የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚ ዲስፕሊን ቅጣት ተላልፏል ሲሉ ነው የገለጹት። በጋምቤላ ክልል 16 ተሳፋሪዎችን በያዘ ተሽከርካሪ በተፈጸመ ጥቃት ሞትና የአካል ጉዳት መድረሱ ተገለጸ። በክልሉ ኢታንግ ልዩ ወረዳ ታርፖን ቀበሌ ነው። በትላንትናው ዕለት ከቀኑ 6 ሰዓት 16 ሰዎችን አሳፍረው ከኢታንግ ወደ ጋምቤላ ከተማ በመጓዝ ላይ የነበረው አውቶቡስ ታርፕ ቀበሌ ሲደርስ ተሳፋሪዎቹ ወደ ሌላ አውቶቡስ በማዛወር ላይ እያለ በተደረገው ጥቃት የሞትና ከባድ የአካል ጉዳት መድረሱን የኢታንግ ልዩ ወረዳ ፖሊስ አዛዥ ምክትል ኢንስፔክተር ኦፒዮ ኦጁሉ ተናግረዋል። ለቀናት ጠፍተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከዓለም የምግብ ፕሮግራም ተወካይ ጋር በኢትዮጵያ መቀሌ ተገናኝተው ታይተዋል። በኢትዮጵያ ዓለም የምግብ ፕሮግራም ተወካይ ዝላንድ ሚሊሴች ትግራይን ማገገም ላይ ትኩረት አድርገው እየሰሩ መሆናቸውንም ተናግረዋል። በዓለም የምግብ ፕሮግራም የሚከናወኑ ተግባራትን ለማየት ወደ ትግራይ በመምጣት ደስተኛ መሆናቸውን የገለጹት ኃላፊው በትግራይ መልሶ ማቋቋም ላይ ማተኮራቸውን እንደሚቀጥሉም ነው የተናገሩት። ከትግራይ ማህበራዊ ደህንነት ጋር በመተባበር የሚከናወኑ ስራዎችን የኑሮ ሁኔታዎችን ለማሻሻልና የማቋቋም አቅም ለመጨመር ወሳኝ መሆናቸውንም ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በዚህ ሳምንት ብቻ በተደረገው 8 ዙር በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችን እና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። ጠቅላይ ሚኒስትሩ የኢትዮጵያን ጠላቶችን እንደ ፀጉር ቅማል አንድ በአንድ እናራግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት 20ኛውን የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትሩ ይህንን ያሉት 20ኛው የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻት እና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባንዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያን ልብ ገዝተን ሰላማችንን እንድናጸና ያሉት ጠቅላይ ሚኒስትር አብይ አህመድ አክለው በንግግር እንማር፣ በተሰማራንበት ስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጸየፍ፣ የሀገር ጥቅምና የህዝቦችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነትንም በሁሉም መስክ እናሳካም ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘው ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመደደገች እያንሰራራች ያለች ሀገር ናትም ሲሉ ገልጸዋል። ይህንን መልካም ጅምር በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌሊት ለማደናቀፍ ሙከራዎችን ያደርጋሉ ሲሉም ገልጸዋል። ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የከፋ ሀሳብ ኢትዮጵያንን ከብልጽግና ማቆም አይችሉም ሲሉ በአጽንኦትም መናገራቸው ነው የተገለጸው። ጠቅላይ ሚኒስትሩ እንደ ቅማል እናራግፋቸዋለን ያሉትን በስም ያልጠቀሱ ቢሆንም ይሁን እንጂ ምን ማለታቸው እንደሆነ ብዙዎቹ ኢትዮጵያውያኖች የተረዱት ጉዳይ እንደሆነም ይታወቃል። ጠቅላይ ሚኒስትሩ ይህንን እንደ ቅማል እናራግፋቸዋለን ያሉት ንግግር በዚህ መልኩ ነበር። የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን
በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። የጠቅላይ ሚኒስትሩን ያዳመጡ ወገኖች ለመሆኑ ላንቃቸው እንዲህ እስኪላቀቅና ድምፃቸው እስኪዘጋ ድረስ የተናገሩት ንግግር እውን ማንን ለማታለል ነው ሲሉም ጉዳዩን ተችተውታል። ኢትዮጵያን እያጠፉና እያወደሙ የሚገኙት እሳቸው አይደሉምን? ምን ለማለት ነው? ዛሬ እንደ ቅማል ፀጉር እናራግፋቸዋለን የሚሉትስ ማንን ነው ብለውም ይጠይቃሉ። በሀገሪቱ ከፍተኛ ውድመት እየተከሰተ የሚገኘው ስልጣን ላይ እሳቸው ከወጡ ጊዜ ጀምሮ እንደሆነ ማን ይዘነገዋል? ማንን ለማስተባበልና ለማታለል ነው እንዲህ አይነት ቋንቋዎችን የሚናገሩት? ለመሆኑ በዛብህን ዛሬ ለምን አነሱት? በሚሄዱባቸው ሀገራት ሁሉ የሚያነሷቸውና የሚጠቅሷቸው ሁሉ ህዝቡን ለማማለልና ለማታለል እንደሆነ ይታወቃል። ግን ከዚህ በኋላ ኢትዮጵያኖች በምንም ጉዳይ የሚታለሉ አይደለም ብለዋል። በዛብህ ለኢትዮጵያ አንድነትና ነጻነት ፍትህ ሲል ነው ከፍተኛ መስዋዕትነት ያደረገው። ሶማሌ ሀገራችንን ከወረረችበት ጊዜ ጀምሮ እስከ ባድመ ጦርነት ድረስ ለሀገሩ ተዋድቋል፣ ሞቷል። በዘረኝነት ቋት ውስጥም አልተሳተፈም። አብይ አህመድ ዛሬ ወደ ደቡብ ክልል ሄዶ ይህንን ጀግና ኢትዮጵያዊ መጥራቱ ለምን አስፈለገ? ኢትዮጵያን እያጠፋ ያለው እኮ አብይ አህመድ ራሱ እንጂ ሌላ ማንም አይደለም ሲሉ የጠቅላይ ሚኒስትሩን ንግግር አጣጥለውታል። በዚህ ጉዳይ ላይ የዘውዱ ሾው ሚዲያ በኋላ በዝርዝር ይዞ የሚቀርበው መሆኑን በዚሁ አጋጣሚ እንገልጻለን። የኦሮሚያ ክልልም አንደኛውን የብሔር ብሔረሰቦች ህዝቦች ቀን እንዲያስተናግድ ተመረጠ። በዚሁ መሰረት አንደኛው የብሔር ብሔረሰቦች ህዝቦች ቀን በጅማ ከተማ እንደሚከበር ነው የተገለጸው። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ከማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ከዶክተር እንዳሻው ጣሰው የዝግጅቱን ሰንደቅ ዓላማም ተረክበዋል። ምክር ቤቱ አባላት በድብድብ ስብሰባውን አቋረጡት። በሶማሌ ምክር ቤት ሞቃዲሾ ነው ያጋጠመው ክስተት እጅግ ገራሚም ተብሏል። በብዙዎቹ ዘንድ የፓርላማ አባላቱ ከህግ ባለሙያዎች ጋር ቡጢ ገጥመው ታስተውለዋል። የግጭቱ ምክንያትም አንድ መምሪያ ይጽደቅ አይጽደቅ በሚል የቃላት አለመግባባት እንደተከሰተ ነው የተገለጠው። ረብና ጎላha shacabka jamhuuriyadda federaalka Soomaaliya in baaq nabadeed labada xildhibaan banaanka la geeyay labada xildhibaan waxaan rabnaa golaha shacabka jamhuuriyadda federaalka Soomaaliya in baaq nabadeed kaliya aan በሶማሌ እንዲህ አይነት በህግ ጉዳዮች ላይ ሲሟገቱ ሲከራከሩ ከዛም አልፎ የቀረቡትን ሐሳቦች አንቀበልም እስከ ማለት ይሟገታሉ። የኢትዮጵያ የምክር ቤት አባላቶች ግን በየቀኑ አጨብጭበው ከመውጣት በዘለለ መቃወም፣ መከላከል በፍጹም የማይስተዋል ጉዳይ ሆኖ መታየት ከጀመረ እጅግ ዓመታትን አስቆጥረዋል። የህዝብ ተወካዮች ተብለው ህዝብን መርጧቸው የተቀመጡ ቢሆንም የሚፈልጉትን ህግ በተለይም ገዢው መንግስት ሲያወጣ ከመቀበልና ከማጨብጨብ በዘለለ በህዝባችን ላይ ይህ ጉዳት ያስከትላል፣ ይህ አዋጅ ቢጸድቅ ጉዳቱ ይህንን ይመስላል ወይም ጥቅሙ ይሄ ነው የሚል ምንም አይነት አስተያየት ሲሰጡ አለማስተዋላቸው ለመሆኑ ኢትዮጵያ ውስጥ ፓርላማ አለ እንዴ የሚሉ አንዳንድ አስተያየት ሰጪዎች ሶማሌ እንኳን እንዴት ከኢትዮጵያ የተሻለ ተግባር ትፈጽም ሲሉ ፓርላማውን ዝም ብሎ የተቀመጠ ተንቀሳቃሽ ፍጡር ሲሉ ተችተዋቸዋል። መፈንቅለ መንግስት ተካሄደ። በቤኒን ነው የሀገሪቱ ጦር ስልጣን መቆጣጠሩን ያሳወቀው። የቤኒን ፕሬዝዳንት ፓትሮስ ታክሎ በኃይል ከስልጣን መውረዳቸው ተገልጿል። ጥቂት ወታደራዊ አመራሮች በብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር ህገ መንግስቱ መታገዱን፣ ሀገሪቱን የሚያዋስኑ ድንበሮች መዘጋታቸውን እና በረራዎች መቆማቸውንም ገልጠዋል። ከቆይታም በኋላ የመፈንቅለ መንግስቱ ሙከራ በቁጥጥር ስር ውሏል። የቤኒን የውጭ ጉዳይ ሚኒስትር
የቤኒን መንግስት ተሞክሮብኛል ያለውን የመፈንቅለ መንግስት ሙከራ መክሸፉንም አስታውቋል። የሀገሪቱ የውጭ ጉዳይ ሚኒስትር ሸጉር ባክሪን እንዳሉት ከሆነ የመፈንቅለ መንግስት ሙከራው በቁጥጥር ስር ውሏል ነው ያሉት። የቴሌቪዥን ጣቢያው ተቆጣጥረውት የነበሩት ጥቂት ግለሰቦች ናቸው። የሀገሪቱ ደህንነት አስተማማኝ ነው ሲሉ ገልጸዋል። ባክሪን አክለውም ፕሬዚዳንቱ ፓትሪስ ፓላን አሁን በስልጣን ላይ ይገኛሉ፣ ደህንነቱ በተጠበቀ ቦታ ናቸው ሲሉ መፈንቅለ መንግስት መፈጸሙን አስተባብለዋል። የተፈጠረው አለመረጋጋት በቅርቡ ወደ ነበረበት ይመለሳለን ሲሉ ነው የተናገሩት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ መስሉ ነበረ። በቀጣይ ዝግጅታችንን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ እኔ ዘውዱ መንግስቴ ነኝ። መልካም ጊዜ